ትገባለህ። ወዴት ባነሳው አንዴ ወንድሜ አንዴ ጥያቄ ልጠይቅ ይቅርታ ጋር አንዴ አንድ ጥያቄ ብቻ ነው ያለኝ። አንድ ደቂቃ። ምንድን ነው? ለአንተ ነው ጥያቄው። ምንድን ነው? አመት በላይ አይቻለሁ ቲክቶክ ላይ እና እንደው አንድ ያከፈርከው ወይ ሁለት ያከፈርከው ሰው ካለ እንደው ታመጣቸውና ብናያቸው። አንተ የራስህን ሃይማኖት የሌላቸው ሰው እያረክ ነው የምትለቃቸው። ልትሳደቢ ነው የገባሽው። ታዲያ እሷን አንድ አመት ሙሉ ተከታትላኛለች። ስለዚህ አንድም አላከፈርኩም። ሰዋት አላከፈርኩም እንበል። በአንቺ አስተሳሰብ ሰዋት ምን ይሆንናል? ለምን አታስጨርሳም? ባለቤቷ ነው ባለቤቷ የሰው ልጅ ከእሷ የተሻለ ጭንቅላት የለም ማለት ነው። አንተም ሰው ሊሞግት ገብቶ ሊወያይ ገብቶ አንድ ከእስልምና ያወጣኋለ የለም ብሎ እንደ ትልቅ አርጉመንት ያነሳል። እሱ አይደለም ያናዳ ነገር ሊኖር ይችላል። እኔ ግን አንድ ነገር እኔ እንደራሴ ከፈለክ አውጣኝ ልንገርህ። አንድ እንትን ተናግሬ ማለት ነው። ከፈለክ አውጣኝ ግን ልንገርህ። ጭንቅላት ያላችሁ ግቡ በተቻላችሁ መጠን። ለዚህ ነው ይሄ ቤት ለመሀይሞች አይደለም የምንለው። ለዚህ ነው ቢያንስ ከ6ኛ ክፍል ከፍ ላላችሁ ነው ምንላችሁ። ለዚህ ነው የተማራችሁ ነው ምንለው። ለዚህ ነው ኡስታዞቻችሁን ከ6 አላለፉ፣ እናንተ ደግሞ የነሱ ባንዲራ ያዥ ናችሁ። ፎር ሴክ ኦፍ አርጉመንት አንድም ሰው ከእስልምና ባላወጣ የእኔን ክሬዲቢሊቲ ይቀንሰዋል፣ እኔን ዝቅ ያደርገኛል፣ እኔ ማስተምረው ስህተት ይሆናል ማለት ነው። የሚያስቡት እነሱ ሁሌም ብያችኋለሁ፣ ሙስሊሞች የሚያስቡት ሰው በመጣና በሄደ ነው። እውቀትን መሰረት ያደረጉት ሰው ላይ ነው፣ ሃይማኖቱ ላይ አይደለም። ክርስቲያኖች በደንብ አስተውሉ ብያችኋለሁ ከዚህ በፊት። እኛ የሰው ቁጥር የሚያሳስበን ቢሆን ኖሮ ክርስቶስን አናምንም ነበረ። ቁጥር ቢሆን ኖሮ የሚያስጨንቀን የክርስቶስ ተከታይ አንሆንም ነበር። ክርስቶስ በሰላሙ ጊዜ 5 ገበያ ህዝብ ሲመግብ ነበረ። ታምር ሲያደርግ ከ5 ገበያ በላይ ህዝብ ሲከተለው ነበር። በጭንቁ ሰዓት ግን ከ5 ገበያ ህዝብ የሚበልጠው ይሰቀል ነው ያለው። ታዲያ እናንተ ሙስሊሞችን ብትሆኑ እኮ 5 ገበያን ህዝብ ማዳመጥ ይሻላል ወይንስ ማርያምና ዮሐንስ ብቻ ናቸው ክርስቶስ ጋር ቆመው እያዩ ያሉት? ሌሎቹ ይሰቀል እያሉ ነው። ሌሎቹ ደቀ መዝሙርቶቹም በርቀት ያሉ ሸሽተዋል። 5000 ገበያ ሙሉ ክርስቶስን ከርቶ 5 ገበያ ሙሉ እንዴት እናንተ ታምናላችሁ? እኛ ቁጥር አይደለም የሚያሳስበን፣ ቁጥር አይደለም የሚያስጨንቀን። ለዚህ ነው አንድ ሰው ከእስልምና ሲወጣ ኮመንቱን ይዩት። ኮመንቶቹን እንዳለ ከእስልምና የወጡ ልጆች የሚኮመቱት ላይ እዩ። ሚዩት አድርጋ እንደ ኮመንቶቹን እንዳለ ይዋቸው። የማይሰድቧቸው ስድብ የለም፣ የማይዛትባቸው ዛቻ የለም። አማኝ የሆነ በዚህ መጠን ከተሳደበ እምነት ጥቅሙስ ምንድን ነው ብላችሁ እስክትሉ ድረስ አካውንታቸውን ይዘጋሉ። በቀላሉ ሳዳን እንኳን ካስታወሳችሁ 3 አካውንት ነው የዘጉባት። 3 አካውንት ነው የዘጉባት። በዚህ መጠን ያሰቃያቸዋል። ስለዚህ እኛ ሰዎቹ ነፍስ እንዲድኑ እንጂ ባንዲራ ለእኛ እንዲሆኑ አይደለም የምንፈልገው። ዛሬ እንኳን የተጠመቀች አለች፣ ባንዲራ እንዲሆኑ እዚህ አምጥተን እናውለበልባቸው። ዛሬ ራሱ ማለት ነው። አስፈላጊ አይደለም። ምድኑት ለራሳቸው እንጂ ከሌሌ ምናምን። እኛ ቁጥሩ አያስጨንቀን፣ ህዝቡ አያስጨንቀንም። እውነት ነው የሚያስጨንቀን፣ እውነት ነው የሚያሳስበን።
እንደናንተ ከፍለን ምን ብለን ምናምን ኦኬስ ቢሄድ ራሱን ነፍሱን ያጣል፣ ቢመጣ ነፍሱን ያድናል። እምነታችን የተመሰረተው ከላይ መጣ ከላይ ሄደ በሚል አይደለም። ከላይ ስለመጣና አንተ ጀግና ነህ በየሚዲያው ላይ ፕሮፋይል አድርገን በየቤቱ ላይ አናውንስ እናደርገው አንውልም። እኛ ጋር ሲመጣና በውስጥ ተማር እዛ ተማርና ቁጭ ብለህ ተማር። ምን እንደሚሆነው ጀግና ነው ምሁር ነው እያል በየሚዲያው ላይ እየሰቀልነው ፕሮሞ ስናደርግ እከሌ እኮ ክርስቲያኑ ነው እያል ስናጨበጭብ አንውልም። ምክንያቱም ክርስትና ሃይማኖት እንጂ ፖለቲካ አይደለም። እስልምና ፖለቲካ ስለሆነ ፖለቲካው ስለሚጫነው ከሌ መጣ እኮ በቃ እስልምና ተቆጣጠር ነው በዛን እኮ የሚል ነው የሚያሳስበው እንጂ አንድ ሲጀምር ውሸታም ሌባ ቀጣፊ መሆን አይታወቅም እንዴ? ኦኬ አሁን ቻሌንጅ አደርጋለሁ። እስራፍ አጣባሪ ቮሊዩም 6 ፔጅ 111 ላይ መሐመድ እኔ ውሸታም ነኝ ብሏል። ራይድ 249 በተመሳሳይ ውሸታም እንደሆነ ይናገራል። ውሸት ፈቅዷል። ሶሪ። ስለዚህ ጠበሪ 6ኛው ቮሊዩም 111ኛው ላይ ውሸታም ነኝ ብሏል። ነብይ ሌባ ብለሃል። ሱረቱ አል ኢምራን 161 ላይ ፓንት ሰርቋል ነብይ። እሱም ፕሩቭ አደርግልሃለሁ። አሁን ላልኳቸው ሁለቱንም መረጃዎች እኔ ከፍትልሃለሁ። አሁን አንተም ደግሞ ሁለት ለዋሸሁትና ለሰረኩት ማስረጃ ታመጣለህ። ሌባ ለመሆኑ ልጨምርልህ። 8ኛው ምዕራፍ ሱረቱ አንፈል 1ኛ ላይ ዘራፊ እንደሆነ ይናገራል ቁርአን። ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና አላህ ነው ብሎ ዘርፎ መዝረፍም ሌብነት ስለሆነ 4ኛው ሱራ 94 ወጣ እንዴ ለእናንተም ሌብነትን ፈቅዶታል። ሪስፔክት ቱ ሳይድ ካሌለ በአንድ ሳይድ ብቻ ሪስፔክት የምትጠብቁ ከሆነ ተበልታችኋል፣ ወይንም የኔን ጭንቅላት አታውቁትም ማለት ነው። የኔ ድንጋይ ወርውር ያንን አፕላይ ማደርገው ነብይህ ላይ ይሆናል። እኔ ላይ በውሸት ስም ብታጠፋ እኔ በእውነት ደግሞ ነብይህ ያደረገውን መረጃ አምጥቼ ለጥፍልሃለሁ። ስለዚህ ቶፒኩ ላይ አሁን ስለ አቡላ ማስረጃ ያላችሁ ካላችሁ መሞገት የምችሉ ካላችሁ ኦራይት። አንዴ ቁራን ቤተክርስቲያን ማነበርክ ቆስጠንጢኖስ አንድ ሰው የስም ጠፋብኝ። ክርስቲያን በቃ ቤታችንን ተቆጣጥሮታል። ቆስጠንጢኖስ ረጅም ጊዜ ቤት የሰራ ነው። ከአንተ ነው አይደለ ክርስቲያን የተቀበለ? አንተን አባሬ ነው እሱን ያስገባት። አይ ነበረ ክርስቲያን እኔ በመሀል ገባሁ። ከዛ እንዲህ ተደራቢ ነበረ። ክርስቲያን ጡረታ መውጣት አለበት። ራሱን ችሎ መስራት ያለበት ሰው ነው። አሁን መባረር አለበት እንዳንተ። እሱ አንድ ሰው እናሳድጋለን፣ ሌላ ሰው ሰነፍ እኮ ነው። አሁን እሱን ይዤ የምገባው ማንበብ አስጠላኝ። ለዛ ስሰንፍ እሱን ይዤ መግባት ጀመርኩ። በቃ በፊት ላይ ፈጣን ነበረ ጭንቅላቴ። አሁን ላይ እርጅና የሚሆን አይደል ነው እንደ ድሮ ፈጣን አይደለም። ምንድን ነው እሱ? ስለ ቢያንስ እንኳን አትናደድብኝም ለነገራቶች ማለት ነው። ጥያቄዎች ለምሳሌ እስከ ዛሬ የሃይማኖት ተከራካሪ ነህ፣ ብዙ መስዋዕት ከፍላለህ ሃይማኖት። ነገር ግን እስኪ ያሳለምከው ወይም ወደ ክርስትና ያመጣው ሰው ካለ እስኪ አንዱን ቢያንስ ሁለቱን ጥቀስ። አንድም የለም። እሺ ምንድነው እሱ? ምንድነው ፖይንት? ታዲያ አንተ እንዴት ነው የሃይማኖት ክርክርን እና ለሃይማኖት የምቆመው? አንድን ሰው ማሳመን እስካልቻልክ ድረስ እንዴት ለራስህ አመንከው? መልካም ጎበዝ።
ቆንጆ ጥያቄ ጠይቀሃል። ታዲያ ሰው እንትን ካልሆነ ባይዘ ሰውን ልናሰልም አይደለም የምናስተምረው፣ እኛ ክርስቲያን ልናደርግ ነው። ምክንያቱም አንድም የለም ያልኩ ለምንድን ነው? ያሰለምከው አንድ ሰው ጥራ አልከኝ። አንድም ሰው ያሰለምኩት የለም። ምክንያቱም ክርስቲያን ልናደርግ እንጂ ሙስሊም ልናደርግ ስላልተጠራ። ያሰለምከው ሰው ወደ ክርስትና እኛ ወደ ክርስትናና እስልምና ለየ ቅድሜ አንድም ሰው አንድ ሰው ሳታሰልም እንዴት ነው ከዛ እንዴት ነው ብሎ ደግሞ እንትን ይላል። አርግ ያደርገኛል። እኛ የተቀመጥነው እዚህ ሰው ሙስሊም ልናደርግ ነው። ምን አይነት ሰው ነው? እናት ኤኒዌይስ አሁንም ቅድም ያልኩት መጣ። የሙስሊሞች ጭንቅላት ይሄ ነው ምላችሁ። ለዛ ነው የሙስሊሞች ጭንቅላት ይሄ ነው። እውነት ያለ የሚመስላቸው ሰንበዲ ሃይማኖት ሲቀይር በማየት ነው። እውነትም ይለኩት በዛ ነው። ምን ያህል ዲመን እንደሚጫወትባቸው እውነት የሚመስላቸው ሰው ሃይማኖትን አስቀይረሃል አላስቀየርክም በሚል ነው። እስላሚ ድሌ ነው። ቆይ የእስልምና ሎጂክ ነው። የእስልምና ቅዠት ነው። ምን አይነት አጣብቂኝ ጭንቀት ውስጥ እንደገቡት። እውነትም በምንድን ነው የሚለኩት? ጫልቱ የምትባል ሴትዮ እምነት ቀየረች አልቀየረችም? ከመወደ ኦኬ ያ እምነት ትክክል ነው ማለት ነው። እምነት ከቀየረች ገባ ወደዛ ኦኬ ትክክል ነው ማለት ነው። ሎክ እኛ ስለ እውነት ነው የቆምነው። ክርስቶስ ምን ብሎናል? እውነት አርነት ያወጣል ብሎናል። እውነት ነፃነትን ያወጣል። ስለዚህ ሰንበዲ እንዲመጣ አይደለም የምንሰብከው። አንዴ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 አንዴ ክፈትልኝ እንጥራ ቆሴ። ክርስቶስ ይመልስልን፣ አምላካችን ይመልሰው። ጌታችን ምን ይላል? ስለ ሰው ቁጥር ምን ይላል? ስለ መምጣትና ስለ ማሄድ ምን ይላል? 6:60 ላይ ከደቀ መዛሙርቱ ብዙ በሰሙ ጊዜ ሲሰብካቸው ሲያስተምራቸው ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ። ሲያስተምራቸው እንደ መሐመድ ቀለል ያለች ነው የሚፈልጉት። ዳሌዋ በገነት ውስጥ ስትገቡ ጡቷ የማይረግብ ዳሌዋ ፈርጠም ያለ ችክ ታገኛላችሁ ሚል ነው የሚፈልጉት እነሱ። ዘርፋችሁ ገንዘብ መውሰድ ትችላላችሁ ሚሉ ነው የፈለጉት እነሱ። ክርስቶስ እኔ ከሰማይ የወረድኩ ያው እንጀራ ነኝ በእኔ ካላመናችሁ እያለ ማስጠንቀቂያ ሲነግር እንትን ሲላቸው በፊት የፈለጉት እነሱ ምንድነው ሲከተሉት የነበረው? ተአምር ለማየትና ምግብ ለመብላት ብቻ ነበረ። ለዝሙቱ ብቻ ልክ ሳይ ሙስሊም 1403 እና 1406 1405 ላይ ወደ መንገድ እንኳን እየሄዱ ብልታችን ቆመ እኮ አልቻልንም፣ በቃ እንቁረጠው እንደ እስኪሉ ድረስ አይ በቃ ኮንትራክት ወሲብ እናድርግ ብለው መንገድ ላይ እየያዙ ሙታ ፎጣ እየሰጡ እንደዛ ነው የሚፈልጉት። ጠየቁት ክርስቶስን። መሐመድ ምን አለ? እንቁረጠውና እንቅር እንደ ሲሉት ነው ከመቀሩማ እኔን ተከተሉ፣ እኔ ምን ፈቅድላችኋለሁ፣ ያገኛችሁትን ወሲብ አድርጉ፣ ፎጣን ቢሆን እየሰጣችሁ። ሳይ ሙስሊም 1406 ቼክ አድርገው። ኤኒዌይስ ከዛ ምን አትውጣ ቆይ እንትን አለ። ክርስቶስ ግን ምን አለ? ሰዎች እንዲከተሉት ጥቅማጥቅም እንደዚህ በመስጠት ልቦቻቸው የማለሉ እንደሚለው ቁርአኑ ላይ ሱራ 9 60 ምናምን አካባቢ ላይ መቶ ግመል ሰጥቶ ወደ እስልምና እንዳመጣቸው ክርስቶስ እንደዛ አለ። ምን አለ? የሚያስጨንቅ ትምህርት ነው አሉ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ትንሾቹ አይደለም ብዙ ተከታዮች ይህ የሚያስጨንቅ ነው አሉ። አትጨነቁ፣ በቃ ላቅልላችሁ። ስለዚህ ትምህርቱን ልቀየርላችሁ፣ ባህሬ ልለውጥላችሁ። ሴት ነው የምፈልጉት እንኩ ገነት ስገቡ ጡታቸው ማይረግብ እንደዚህ ገነት ውስጥ ወሲብ እንደዚህ ልደልላችሁ ነው እንደዚህ አላችሁ። ኢየሱስም ግን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋል አላቸው፣ ይህ ያስከፋችኋል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲመጣ ብታዩ እንዴት ይሆናል አላቸው። ሰው የሚለው ራሱን ሕይወትን የሚሰጥ መንፈስ ነው፣ ስጋም ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣
ሕይወትም ነው አላቸው። ቃሌ ሕይወት ነው፣ መንፈስ ነው፣ ስጋና ነፍስም የሚለይ ነው፣ ከሞት ወደ ሕይወት የሚያመጣ ነው፣ ዘላለማዊ ሕይወት የሚሰጥ ነው። ይሄ ይከብዳችኋል? ቃሌን መስማት? ቃሌን የሚጠብቅ ዘላለም ሕይወት ይኖራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 52። ከዛስ ኢየሱስም ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበር። ደግሞ ስለዚህ አልኋችሁ ከአብ የተሰጠው ከእኔ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ። ምን ሆኑ? ተመለሱ። አስጨነቀን ትምህርቱ ብለው እነሱ ሙሐመዳውያን የሚፈልጉት ምንድነው? እሱ እንደነኚህ ከፊታችሁ ወሲብ አለ፣ ከፊታችሁ ስጋ አለ፣ ከፊላችሁ ትዘርፋላችሁ፣ ቆንጆ ቆንጆ ሴቶች አሉ። እንደዛ ነው የሚፈልጉት። ተመለሱ። ሲመለሱ ምን አላቸው ክርስቶስ? ወደፊትም ከእርሱ ጋር አልሄዱም ቀሩ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። እባካችሁ እንዳትሄዱ፣ ለእናንተ ይውላችሁ እዛ ጋ ቆንጆ ቆንጆ ሴቶች አሉ፣ ጠጅ አለ እዛ ጋ፣ አልጋ አለ እዛ ጋ። ኔቨር። እናንተስ ትከተሉኛላችሁ ወይስ እንደነሱ መመለስ ትፈልጋላችሁ? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አለው። አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ምን አለው? አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ዛሬም ሙስሊሞች ኢየሱስ የአብ ልጅ አይደለም የእግዚአብሔር ልጅ አይደለም ብለው ይሞግቱናል። እንደተመለሱት እነኛ የጌታ ደቀ መዝሙር የነበሩት በፊት ተከታይ የነበሩት በፊት ትምህርቱ አስጨነቀን ብለው እንደተመለሱት ሙስሊሞች ዛሬም ተመልሰው ከእውነት የአጋንንትን ሱራ 72 ከቁጥር 1-3 ክፈትላቸው። የአጋንንትን ቃል በመስማት አምላክ ልጅ የለውም በማለት የሴጣንን ድምፅ በመስማት እውነትን ባለመቀበል የአጋንንትን ድምፅ በመቀበል ብዙዎች እንደተመለሱት ዛሬም ይጠይቀናል ሐፊዝ። ብዙዎች እኮ ተመልሰዋል። ወደ አንተ እኮ አልመጡም፣ ክርስቶስን ለምን ትሰብካለህ ይለኛል። እኔ ግን እላለሁ እንደ ጴጥሮስ እርሱ የሕያው የእግዚአብሔር ልጅ ነው፣ እርሱ የሕይወት ቃል አለው። ከእርሱ ወዴት እንሄዳለን? የአጋንንትን ቃል እንስማ ወይንስ የእግዚአብሔርን ልጅ እሱ የነገረንን እርሱ የዘላለም ሕይወት የሚሰጠውን እንስማ? እንግዲያውስ ሐፊዝ መፍትህ ነው። እንደዚህ ይልሃል ቁርአን። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እነሱ ተወረደ። ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን እንደ በቀቀን ሐፊዝ ያስተጋባዋል። አሁን ምን እያለ አጋንንቶች የተናገሩትን አላህ ሚስት የለውም አላህ ልጅ የለውም ይላል። ይህን ማን የተናገሩት? አጋንንቶች። ክርስቶስ ግን ምን አለን? ቁጥሩን አይታችሁ ትሸበራላችሁን አለን ወይንስ እውነትን ትከተላላችሁ? 14:6 ዮሐንስ ወንጌል አንዴ። እርሱ ምን ስለሆነ? ሕይወት ስለሆነ። እርሱ ምን ስለሆነ? መንገድ ስለሆነ። እርሱ ምን ስለሆነ? እውነት ስለሆነ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም። የትኛውንም መንገድ ብትሄድ ከክርስቶስ ውጭ የለም። ጠማማ መንገድ ውስጥ ነው የምትገባው። ስህተት ውስጥ ነው የምትወድቀው። የትኛውንም መንገድ ተከተልና ከክርስቶስ ዳይቨርት አድርግ፣ እኛ አስጨንቀንም። 99ኙ ሌላ መንገድ ቢይዙ ብቻችንን በዛች በአንዲት መንገድ እንሄዳለን። በጠባበችው መንገድ ግቡ ለነፍሳችሁ ረፍት ታገኛላችሁ ስለተባለን የሆኑ ግለሰቦች ወደዛ ሄዱ፣ የሆኑ ግለሰቦች ወደዚህ መጡ። እውነታችን መሰረታችን ላይ ቅንጣት የሚጨምር የለም፣ መሰረታችን ላይ ቅንጣት የሚቀንስ የለም።
ግለሰቦች ተነስተው እንዳለ ዛሬ ሃይማኖት ቢቀይሩ ቅንጣት ሃይማኖታችን ላይ መሰረት ለውጥ አያመጣም። ዛሬ በሚሊዮን ወደ ክርስትና የሚመጡ ቅንጣት የሚጨምሩት የለም። ነፍሳቸውን ያድናሉ፣ ሲወጡም ነፍሳቸውን ያጣሉ። እኛ የተመሰረትነው እንዳለት በፖለቲካ ሳይሆን ደም በተከፈለበት ዋጋ በተከፈለበት ያውም ከሰማይ የወረደው የአብ ልጅ እርሱም ክርስቶስ እሱን ቤዛ ያደረግን እሱን መሰረት ያደረግን እንጂ ሰንበዲ መጣ፣ ሰንበዲ ወጣ፣ ሰንበዲ ገባ እንኳን አሁን ያሉት ይቅሩና ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የነበሩት እነኛ ደቀ መዛሙርቶቹ ጌታ ብለው ከሚጠሩትም አንዱ ዮሐንስ ወንጌል ምዕራፍ 13 ላይም የነበረው ያደቀ መዛሙርቱ ይሁዳ እንኳን ከርቷል። ይሁዳ እንኳን ከርቷል። ማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 5 ታሪኩን ማየት ነው። እነ ንስጥሮስም እኮ የተሻለ እውቀት አላቸው። እንኳን እንደዚህ እስልምናን ሳነብ አሁን እንደሚደናቆሩን ተዉና እነኛ እኮ የተሻለ እውቀት አላቸው። አርዮስ እኮ የተሻለ እውቀት አለው። በዚህ እምነት ውስጥ ያሉ የተሻለ እውቀት አላቸው። እንኳን እንደዚህ ተራ ግለሰቡን ተውና በእነኚህ እምነት ውስጥ ያሉ ምሁራኖች ብለው የሚያስቧቸው አላቸው። የተወሰነ የማጣመም ችሎታ አላቸው። ስለዚህ ሰንበዲን ኮት እያደረግን ሄደ መጣ ብለን ምንል አይደለንም። መጣ ለራሱ ሄደ ለራሱ። እፎይ ክርስቲያን ያደረግከው ሰው አለ፣ ወደ ክርስትና ያመጣው አለ። እፎይ ወደ ክርስትና ያመጣው ሰው ከሌለ፣ ስለዚህ ለምንድን ነው የምትሰራው? እኔ የተጠራሁት ስንት ሰዎች በእኔ ምክንያት ክርስትናን ተቀበሉ የሚል ፖለቲካ ልሰራ ሳይሆን ሲኖዶስ ወይንም ደግሞ ቤተ ክህነት ወይንም ደግሞ የሆነ ተቋም እንዲሸልመኝና ፖለቲካ እንዲሰራልኝ ሳይሆን ከመጡ መልካም ህይወታቸውን አዳኑ፣ ከሲኦል ገነት ገቡ። ምክንያቱም ሃይማኖታችን ፖለቲካ ስላልሆነ ሽልማታችንም ምድራዊ ስላልሆነ፣ ካልመጡም ቃሌ ይፈርድባቸዋል፣ ቃሌ ያቃጭልባቸዋል፣ በሄዱበት ሁሉ ይወቅሳቸዋል። ባይመለሱ አምላኬ በፍርድ ወንበር ላይ ሲያቀርባቸው አልሰማንም እንዳይሉ የእኔ ቃል የዛለ ምስክር እንዲሆንባቸው ለአምላኬ ያዘዘኝን እውነት እገልጣለሁ። ያንን እውነት መደበቅ ስለሌለብኝ አልሰማንም እንዳይሉ አላየንም እንዳይሉ እውነትን እገልጣለሁ። ምክንያቱም ልጅ ስለ አባቱ ይገልጣል፣ ልጅ ስለ አባቱ ይናገራል። እኔ የአባቴ ልጅ ነኝ፣ አባቴም አምላኬ ነው። ስለ አባቴ ደግሞ መሰክራለሁ፣ ስለ አባቴ ደግሞ እውነት እናገራለሁ። እርሱ ደግሞ ያከብረኛል፣ እርሱ ደግሞ ይሸልመኛል፣ እርሱ ደግሞ ከፍ ከፍ ያደርገኛል። በፍርድ ወንበር ሲቀመጥ እፎይ 100 ሰዎች ክርስቲያን አድርገሃል። አንተ ቆስጠንጢኖስ አንተ እንኳን ለፍተ ሰርተ አንድም ክርስቲያን አላደረክም፣ አትረባም። ኖ አይለኝም፣ አይለውም። መስክረሃል፣ መልካሙን ትግል ታገለሃል፣ ህይወትን ሰብከሃል፣ እውነትን ገልጠሃል። ያንን ነው የሚለን። ስለዚህ እኛ ኦሎዌስ እናንተ የዓለም ጨው ናችሁ። ጨው ድንጋይ ቢሆን በምን ይጣፍጣል እንደተባለው፣ ስለዚህ እኛ የዓለም ቅመሟ ነን። ብዛቷ ሳይሆን ዋናው ቅመሟ እሷ ላይ ነው መሰረት የምናደርገው። ፖለቲከኞች ግን ፖለቲካ ስለሚያሳስባቸው 10ን 100 አድርገው 100ን 1000 አድርገው የማውራት ልምዳቸው ስለሆነ ብዙም አያስደንቅም።
በነገራችን ላይ መሐመድ 23 ዓመት ሙሉ ቁርአን ወረደልኝ እያለ ባስተማረበት ወቅት ላይ እኛ ገዝተን 10 አይሁድ እንኳን ማሳመን አልቻለም። የእኛን ንግግር የማሰማው የራስን ብቻ ለምንድን ነው የማሰማው? ሐፊዝ ለአንተ እኮ ነው ምላሽ እየሰጠ ያለው እኮ ይሄው መሐመድ። በጣም የሚገርመው ነገር ምላሽ ሳይሆን አይ አዳምጥ እሺ። መሐመድ 23 ዓመት ሙሉ አስተምሮ ሚዩት 10 አይሁድ እንኳን ማሳመን አልቻለም። ሚዩት ያስፈልጋል። 10 አይሁድ እንኳን ማሳመን አልቻለም። እኔ እስከትልሽ እኔ ልቀጥል አንድ ጊዜ ሐፊዝ እኔ ልቀጥል ቶፒኩ ላይ ትንሽ አንድ አምስት ወደ ቶፒኩ ቁርአኑ ላይ ቀጥል። አዎ ዛሬ እንደሰማነው እስልምና የቁጥር ችግር አለበት ምናምን ቁርአኑ ላይ አለበት። በቃ ተማምነናል። እኔና ሐፊዝ ተግባብተናል። አንተ ቁርአኑ ላይ ኧረ በፍጹም እኔ ዝም ብዬ እንደ ሙዚቃ የሰማው ነው። ሙዚቃ ነው በቃ። አታልቅስ። ቆይ ቁርአኑ ላይ ግባ። ቁርአኑ ላይ ግባ። እውነት ሳይሆን ቁጥር ነው እናንተ ያላችሁ። ሰማን እኮ ቤት ስለሆነ ነው። ቁርአኑ ላይ ግባ። በላይ የምትሆነው እኛም የምናወራውን እንስማ። እናውራ እንጂ ፍሪደም ስለምን እንጂ ፍሪደም ቁርአኑ ላይ ማገባ ከሆነ ከሰር ነው ፍሪደም አልሰጠም። ምክንያቱም ቁጥር ነው የሚያሳስበው። እኔ ደግሞ ሰንበዲ መጣ ሄደ እያልኩ ልከራከር እንደገና ሰንበዲ ክርስቲያን ሆኖ የሚያውቃለ አይ ሙስሊም ሆነ አለ እያልኩ ልከራከር ስለግለሰብ ወይ እናንተ ሰዎች ጭንቅላታችሁን ተጠቀሙ ባካችሁ። ሰንበዲ ክርስቲያን ይሆናል ሰንበዲ ሙስሊም ይሆናል አለ እያልኩ ቁጥር እንደገና እሱን ላውራ? ኧረ ተው። ኧረ ተው። እሺ የምታዳምጡ ምን አይነት እንቁርና ነው? ቶፒኩ ላይ ግባ። በቃ እኮ ቶፒኩ ላይ ልግባልና ታዳምጠኛለህ። ቀጥል። ቶፒኩ ላይ ይሄ ሁሉ አውርተሃል ና ይህን የቁርአን ክፍል አንብቡ። ሱራ 111 አያቁጥር። ይሄ ሁሉ ነገር አውርተሃል፣ ግን ያወራኸው ነገር ለራስህ ገብቶሃል? አልገባውም። በቃ ችግር የለውም። እና ተመለስ እና እዚህ ጋር አንብቡ። ወንድማችን ወዬ እስቲ አስረዱኝ። እሺ የቁርአን ክፍል ስለ አቡ ለሃብ ይናገራል እና አቡ ለሃብ ምንድን ነው? እስቲ ንገረን ወንድማችን። እኔ ስለማላውቀው ከእናንተ አንደበት በሰማው ደስ ይለኛል። እና ስለዚህ ቁርአናችሁን የምትማሩት እፎይ ቤት እየገባችሁ ነው ማለት ነው? አይደለም። ያሳዝናል። አይደለም። ተመልከቱ። አንደኛ ሙስሊሞችን ቁርአናቸውን አንደኛ አስተማሪያችሁ ራሱ የሚማረው በእናንተ እስክሪብቶ እና በእናንተ ስልክ ነው። ምክንያቱም የሚይዘው ነገር የለም። አይምሮ የሚይዘው ነገር የለም። አንተ እኮ አሁን ስንት ዘመን ሙሉ የቀረኸውን ቁርአን አላቆም እያልክ ነው። ስለዚህ አሁን እናስተምረው፣ ችግር የለውም። የቀረኸውን ቁርአን አይደለማ ቁርአናችሁንም እንድናስተምራችሁ ግዴታ ስለሆነ ችግር የለውም፣ እናስተምራችኋለን። እሺ እስቲ አስተምረኝ እስቲ አንተ እስቲ። እሺ ይሁን፣ እስቲ ይሁን፣ እሺ እንማር። እንግዲህ ዘላለማዊ የምትለው ያላ ቃል እንግዲህ ያልተፈጠረው ምንም ያላለው ያላ ቃል እንዲህ እያለ ይነገራል። ገነት ከመፈጠሩ ምድር ከመፈጠሩ በፊት የነበረ ቃል ነው ይሄ። ተመልከተው። የአቡ ለሃብ 2 እጆች ከሰሩ ጠፉ፣ እርሱ ከሰረም፣ ከእርሱ ገንዘቢያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነች እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨርቅ የሆነ ገመድ ያለባት ስትሆን ይላል። እንግዲህ አቡ ለሃብ ከመፈጠሩ ምድር ከመፈጠሯ ገነት ከመፈጠሩ በፊት ነው አላህ ይህን ይጻፈው። የሱራ ላይ ነው። ሱራውን ንገረኝ። ሱራ 111 ላይ የሚገኝ ሀዲስ ነው፣ የቁርአን ክፍል ነው። እንዴት ታየዋለህ አንተ አሁን ይሄን የቁርአን ክፍል? ዘላለማዊ ያላ ቃል ነው። እንግዲህ ይሄ ዘላለማዊ እንዲሆን በደንብ እስቲ አብራራልኝ ከመጀመሪያው ጀምሮ። እሺ በዚህ ታሪኩ የሚገኘው ስለ አቡ ለሃብ ምንም አውቀው ነገር የለም ብለሃል አይደለም ወንድማችን? እስቲ እኔ አላቅም፣ አንተ ታውቃለህ። እስቲ አስረዳኝ። እሺ ትንሽ ሂድበት። ሐፊዝ ወይ አባቴ ከኔ ጋር አውራ እስቲ ያውራ። ከኔ ጋር አውራ አንተ ታውሩ ነው። ምንድን ነው የፈጠረብህ ይሄ ሱራ? አቡ ለሃብ ማን ነው? እስቲ ንገረን ወንድም።
አይ ከኔ ጋር አውራ። እሺ አቡ ለሀብ ማን ነው ንገረን። አቡ ለሀብ ካፊር የሆነ ከመካ የሆነ ሰው ነው። ነቢያችን አለይሂ ሰላቱ ሰላም አዛ የሚያደርግ ሰው ነው። ምን የሚያደርግ? አይ ሙስሊም ሰው ጀሚል የምትባለው ሰው ይማ አዛ የሚያደርግ ሰው ነው። የሚያሰቃይ ሰው ነው። ሰው ዘመድ ጋር እንዲቀመጥ ዘመድ ጋር እንደ ዘመድ አክስት፣ አጎት፣ ወንድም አብሮ እንዲቀመጥ በሴሰኝነት እንዳይተያይ የለም የሆነ ዘመድ ነው ብሎ አብሮ ወዳጅነት እንዲፈጥር እንዳያደርጉ እንዳይፈጠር የሚያደርጉት ኡስታዞች ለምን መጀመሪያ አትዟቸው? እነዛ ሰዎች የሆነትን እኮ ነው። ይሄ እንደዚህ ይደረጋል። አክስት፣ አጎት ይጋባል፣ እህት ወንድም ይጋባል፣ እህቷን ፈት ገሌ ይጋባል የሚባለው ነገር ያን ነገር ለምን እነዛን ሰዎች ከሚዲያ እንዳይወጡ እንትን እንዳይሉ ማድረግ መቻል እኮ የእናንተ የቤት ስራ ነው። እስልምናን ካያችሁ እስልምና እንደዛ አስተምርም። ያንን ነገር ለምን አትይዙትም? እናንተ መጣችሁ እዚህ እፎይን ከምትከራከሩ መጀመሪያ እኔ ዘመድ ጋር ተቀምጬ ዘመዴን ለሆነ ነገር ልሰብ እንዴ? ይሄ እኮ ልክ እኮ አስተምሮ አይደለም። ማን ነው እንደዛ ያስተማሩ? አስተማሪው ማን? ሰማን ኮንስታንቲኖስ ዮጋ ማለት ነው። በሬ ነው ይሄ። ምንም አያውቅም። እስልምናችን አታሰድቡ። ከቻላችሁ እዚህ ላይፍ ላይ አትግቡ። በቃ ሰውየው በሬ ነው፣ አጋንንት ነው፣ ተልኮ ነው የመጣው። አዳምጡ። ሙስሊም ኮንክ እዚህ ላይ ከወጣ ሚዩት ይዘህ ቁጭ አትበላ። እስልምናና ሙሐመድ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም እየተሰደበ እዚህ ላይ ተቀምጠ ነገ ትጠይቅበታለህ። እውነቴን ነው የምልህ። በቃ ከቻልክ ወንድማችን ርሱን ተከታተላሉ። ስለዚህ ስማ አሁን እኮ እሱ እኮ አልሰደበም። እስኪ አንድ ጊዜ እኔ ልናገር። መሐመድን አልሰደበም እያለ ያለው አስተምሮው ልክ አይደለም። አስተማሪ እንደ ኡስታዝ ብላችሁ የሚሰየሙ ሰዎች ምናምን መጦ ሀሳብ የሚሰጡ ሰዎች ምናምን ልክ አይደሉም። በቃ እንጂ እኮ እስልምናውን እምነቱ ምናምን እኮ አልተሰደበም እኮ። በእኔ እይታ እንደዛ ነው የማየው። እምነቱ አስተምሮ አልተሰደበም። ግን መጣው እሺ ምንድን ፈጥሮብህ ነው? ስለዚህ ታሰብ ይወጣ አይደለም እኮ ስለዚህ ጉዳይ አሁን ፈጥሮብህ ነው። አንተ ምን ጥያቄ ፈጥሮብህ ነው? የሆነ ጥያቄ ልጠይቀው። ቁል አዑዙ ቢረቢን ፈለቅ የሚለው ሱራ እስቲ ይቅራል። አንዴ አለኝ እኔ ለምን ይወጣል? ለምን ታስወጡታላችሁ? አለው አለ መታላው እስኪ ቆይ ቆስጠንጢኖስ ምናምን የምትለው ማለት ነው። እሱ ቁርአን አያ በነገራችን ላይ ምንድን እንደፈጠረብህ ብትነግረኝ ደስ ይለኛል። ዝም በል በእናትህ ሐፊዝ፣ ለምን ታስወጣለህ? ተረጋጋ እስኪ ሐፊዝ። ምንም አውቀው ነገር የለም ብለሃል። ዝም በል መታለሁ። እስኪ ሐፊዝ ቆይ አንድ ጊዜ አይደለም ምንድን ማለት በነገራችን ላይ እናንተ ልታስተምሩ እስከሆነ ድረስ እኛም መማር ስለምንፈልግ እሱ ምንድን ፈጥሮብህ ነው ወይስ ያ ደግሞ የምታስረዳን ነገር ካለ ያስረዳን። አይ ገብቶ እስቲ እኔ ያልኩትን ቁርአን ፕሊስ አንዴ ሐፊዝ እሰማለሁ ሙሲ ትሰማለህ? እያስቸገረኝ ነበረ። ኦኬ ምንድን ናችሁ ያላችሁት? ክርስትናን እቀበላለሁ። ቁል አዑዙ ቢረቢን ፈለቅ የሚለውን ቁርአን ከቀራ ቀጥል። እሺ ያውኑ ልጅ ቀጥል። እኔ ራስ እቀራለሁ። ቀጥል። አሁን አንበብ እዚህ ላይ ኖ አይ በቁርአኑን ይቅራልና እኔ ቀጥል። ክርስትና ቀጥል። ማን ነው ስለማን ነው የምታወራው? ይቅራ። አይ ለምንድን ነው እስልምና ሊያጠላሽ የፈለገው? ሙስሊም ሳይሆን ገብቶ ማለት ነው። ሐፊዝ ችግር የለውም እሱን ሳይሆን አሁን ቀጥል። እሺ ምንድን ነው የምታወራው? ቀጥል። ያው አሰብ አንተ ነህ። ቀጥል። እሺ እኔ እያልኩ ያለሁት እፎይ ማለት ነው። ስለዚህ ያኔ እኔም አሁን ከሰዓት በኋላ ነው የገባሁት። ስለዚህ ሱረቱል መስድ ነውና እያወራችሁ ያላችሁት ምን አይነት ጥያቄ እንደፈጠረባችሁና እና ደግሞ መቼም እናንተ አሁን የሰውን ኃላፊነት ወስዳችሁ
ከመጥፎ ነገር ከልክለን ወደ ኸይር ነገር እንመለሳለን ብላችሁ አስባችሁ እስከሆነ ድረስ እሱን ነገር ብታስረዱ ነው ማለት ነው። ምናልባት እኛም ከተሳሳተ መንገድ ከሆነ እኛ ልንመለስ ነው እናንተ ልትመልሱና አይደለ? ያ ቀጥል። ምንድነው እሱ ቁርአን የተብራራና ግልጽ ነው አይደለ? እሺ እስኪ አዎ በደንብ ኦኬ። ቁርአን ግልጽና የተብራራ ነው። ኦኬ እንደዛ ከሆነ ይሄ ክፍል ስለማን ነው የሚያወራው? ይመስለኛል ስለ አቡ ለሀብ። ኦኬ አቡ ለሀብ ማን ነው እሱ? በቁርአን ግልጽ ልታደርግልን ትችላለህ? አቡ ለሀብ ማን እንደሆነ? ያው በነገራችን ላይ እኔም ገና አዲስ ተማሪ እስከሆንኩ ድረስ ያው እንትን ለመማር ስለገባሁኝ ጥያቄ ስለሆነብኝ ነው እናንተ እንድታስተምሩና ግልጽ እንድታደርጉልኝ ስለፈለኩ። ምክንያቱም ርዕሱን እናንተ ናችሁ ያነሳችሁ። አንድ ሰው መጥቶ አሁን ደምሳሽን ታውቀዋለህ አይደለ? ደምሳሽ ያ ፍቅር ሲዝም ሃይማኖት የሚባል መስርቻለሁ ብሎ ያምናል። ስለዚህ እሱ አሁን ለምሳሌ ስምህን ጠርቶ ገሃነም ትገባለህ ቢልህ የፍቅር ሲዝምን እምነት ትከተላለህ? እንዴት አለው እንዴ? አሁን በመጽሐፉ ላይ የአንተን ስም ጠርቶ ገሃነም ትገባለህ ቢልህ የእሱን ሃይማኖት ትከተላለህ? እስተነ ሚስትህን እንጨት ተሸካሚ ቢላት አሞገሳት ነው ሰደባት ነው የሚባለው? አይዋ እኮ እኔም እኮ እፎይ ከዚህ ላይ ምን አይነት ጥያቄ ፈጥሮብህ ነው እንደዚህ ያደረከው? ፈጣሪ ለምን እንደዚህ ያለው ሰውየውን አቡ ለሀብ ነው ወይስ እንዴት ነው ጥያቄ የፈጠረብህ ነው? አንደኛ ይሄ ስድብ ነው። ሁለተኛ ደረጃ ደግሞ ስድብ ብቻ ሳይሆን ገራሚው ነገር ገና ዓለምና ሰማይና ምድር ሳይፈጠር ይሄ ያላ ባህሪ ነው። ስድብ እንዴት ያላ ባህሪ ሊሆን ይችላል? ፍጡር ያልሆነ ነው። ፍጡር ያልሆነ ያላ ባህሪ ነው። ስለዚህ አላህ ገና ሰማይና ምድርን ሳይፈጥር አቡ ለሀብ የሚባል ሰውዬን ገና ሳይፈጥር ሰማይና ምድር ምንም ባልፈጠረበት ላይ አቡ ለሀብ የሚባልን ሰው ዝም ብሎ እየተሳደበ ነበር። ከፈጠረው በኋላ ደግሞ ገሃነም ሊያስገባው ነው የፈጠረው። ምክንያቱም ባህሪው ስለማይቀየር ገሃነም ይገባል ስላለ ገሃነም ነው የሚከተው። ይሄ ጤናማ አይደለም ነው። ኮኔክሽን መሰለኝ እያስቸገረኝ ነው። ትሰማለህ? ግና ነው አንተ ጋር እሱ ነው የተቆራረጠ ያለው። ትሰማለህ? እንደዛ ሳይሆን ይሄ ዞሮ የሁላችንም እንደ የራሳችን የምንረዳበት ነገር ኑሮ እንጂ አንተ በመተለው ነገር በፍጹም ይሄ ስድብ ሊሆን አይችልም። እንኳን አንድ ሰው ጀሃነም ይገባን ካለ ያ አላህ Subhanahu Wa Ta'ala ሁላችንም ፈጣሪ እስከሆነ ድረስ ሁሉንም አዋቂ ነው። ገባህ? ማንም ሳይፈጠር ያኔ ሁሉንም ያውቃል። ማዋቂነቱን አይደለማ ወንድማችን፣ ማወቁ እኮ አይደለም። ይሄ ማወቁ ሳይሆን ችግር የሆነው ምን እንደሆነ ታውቃለህ? እንደሚገባ ወሰነበት። ከወሰነበት በኋላ ደግሞ መቀየር ይችላል። መቀየር አይችልማ። ያላ ባህሪን አቀየርማ። ቁርአን ያላ ባህሪ ነው። ቃል ነው እንጂ ባህሪ አይደለም። ባህሪ ማለት ያው ቃሉ ባህሪው ነው ብላችሁ የምታምኑት እስከማውቀው ድረስ ቃሉ ፍጡር አይደለም ማለት እሺ ነውስ? ያላ ቃል ይለወጣል? ሱራ 6 114 ክፈትለት። እሺ 114 115 ክፈትለት። ስለዚህ ማይለወስ ከሆነ ይሄ ኦኬ እንደዛ አይደለም ሲጀምር ይሄ ሰውዬ አላህ Subhanahu Wa Ta'ala ማለት ነው ሰዎችን በዳይ አይደለም በነገራችን ላይ ማለት ነው። አንተ እያልክ ያለኸው እሱ መጀመሪያ ሲፈጥር ያኔ ሰማይ ምድር ከመፈጠሩ በፊት ነው ይሄ ነገር እየተደረገ ያለው ነው የምትለው። ደግሞ አላህ Subhanahu Wa Ta'ala ሰዎችን ስለማይበድል በፍጹም እንደዛ አይደለም። የፈለገ ሰው ይክዳል። የዛኔ ነው ቅጣቱን እንትን የሚያሳይ
መቼ ነው የሆነው? እሺ መልስልን። በቃ መቼ ነው የሆነው? እንዴ ስለሆነውማ አንተ ልታስረዳ አይደል እንዴ? ራስዎን ይዘህ ቁጭ አልከው አስረዳን እንጂ እኔ ሳስረዳ አይደለም እያልከኝ ነው አይደለም አልክ እኮ እኔ ሳስረዳ አይደለም አልኩ። እሺ እንዴት ነው አስረዳኝ። በቃ ይኸውልህ ሰማይና ምድርን ከመፍጠሩ በፊት አላህ አስቀድሞ አቡላ የሚባል ገሃነም ይገባል አለ። ገና ሰማይና ምድር ሳይፈጠር የሰው ልጅ ገና የሚፈጠረው እንግዲህ እሺ ስሙን ራሱ በስተክል የጠራ አይደለም እኮ። ቆይ ተው ቀጥል። እፎይ አውራ። ቆይ አፊዝ ቀጥል እስኪ። አፊዝ ምንድን ነው የምትለው? ለመረብሽ አፊዝ መረበሽ ሳይሆን ስሙን ራሱ በስተክል የጠራ አይደለም እኮ ነው ያልኩህ። የማን የግዴታ ተበላላቢ እያልኩ መቀጠል አለብኝ? የግድ እስካወቀው ድረስ ቁርአኑንም መጽሐፍ ቅዱስንም እስከ ሁሉም ነገር ነው። ቢያንስ እንኳን የትኛውም ሰው ለአንተ ተቻርጓ። እሺ የተሳሳትኩት ምንድን ነው ወንድማችን? በቃ አለፍኩት። አንዴ ያወራው ጥቀሰው የተሳሳትኩትን። እሺ እለፈው። በቃ እንስማ። አላልፈውም፣ ምክንያቱም ከስህተት መማር ስለምፈልግ እኔ እንደናንተ ዳም ስላልሆንኩኝ የተሳሳትኩትን አርመኝ። ምን ብዬ ተሳሳትኩ? አቡልሐብ ምንድን ነው? እንደዛ ነው ስሙ። ያየ ነው። ቆይ አቡል ሀብ ነው ስሙ። ሁሴን እንደዛ ነው። አቡል ሳይሆን አቡልሐብ። አቡል ሳይሆን አቡልሐብ ነው። እንግዲህ አራሚው ይሄ ነው። እኔን ሊያርም መጥቶ ማለት ነው። ሐፊዝ ተማር። ኤኔስ ቀጥል። ቆስጠንጢኖስ እሺ አሁን እስቲ ወደ ገደለው ሂዱና እስኪ አንዳንድ ነገር ካለ እንግዲህ ሊያስተምሩ የሚመጡት ሰዎች ገና ራሳቸው ያልተማሩ እንደሆኑ ቀደምም ራሱ መስክሯል። ምንም አውቀው ነገር የለም ብሎ። ኤኒዌይስ ወደ እንትኑ በምንመለስበት ጊዜ ከዘላለም ምድርና ገነት ከመፈጠሯ በፊት የነበረ ተጽፎ የነበረ ተዘጋጅቶ የነበረ መሆኑን በዚህ በጃሚዓ ተርሚዚ 2155 ላይ በአዲሱ ላይ ያስቀምጠዋል። እንዲህ ብሎ ይነበባል። It's a book that Allah wrote before he created the heavens ይላል። መጽሐፉም አላህ ገነትን ከመፍጠሩ በፊት and before he created the earth እና ምድርን ከመፍጠሩ በፊት የጻፈው ነው። በዛም ውስጥ ፊራውን is among the inhabitants of the fire and in it is perched